ሴትነት ምን እንደሆነ ታውቃላችሁ? እኔ ሴቶችን እናንተን ለማሞቅ ብዬ አይደለም ነግራችሁ። አላህ ያለውን እውነታ ነው። ሴትነት ማለት በእኔ መረዳት አላህ የሰውን ልጅ እዚህ ምድር ላይ ያስገኘበትን ዓላማ ነግሮናል። አላህን ለመገዛት የተፈጠረ ፍጡር ነው ሰው። የሰው ልጅ አላህ ለፈጠረው ፐርፐዝ ዓላማ እንዲውል የመጀመሪያ ሚና የምትጫወተው ሴት ናት። ሴትነት ማለት የሰውን ልጅ አላህ ለፈለገው ዓላማ የምታዘጋጅ ፍጡር ናት። ሁሉም ነቢያትና መልእክተኞች በሷ ሆድ ውስጥ ነው የነበሩት። ከሷ ሆድ ነው አልፈው የመጡት። በታሪክ የምታውቃቸው ጀግና የሆኑ ሰዎች በአጠቃላይ አስደናቂ ስብዕና ያላቸው ወንዶች በአጠቃላይ የመጡት በሷ በር በኩል ነው እና የተሸከመቻቸው እሷ ናት። አላህ ትልቅ አማናው ምን እንደሆነ ታውቃላችሁ? ሰው ሁሉን ፍጥረት ማሲቭ ክሬሽን የሆኑት ይጠፋሉ፣ ግን ባቂ የሆነው የሚቆየው የሰው ልጅ መልካም ስራ ነው። ሰው እየተባለ ፍጡር ሰው ረቂቅ ነው ማለት ነው። ይሄ ረቂቅ የሆነውን ሰው አማና የሰጣት ላንቺ ነው። አላህ አማና የሰጠው ለሴት ነው። ሴትነት ይሄ ነው። ከዚህ በለጠ ትልቅ ዴፊኒሽን ትሰጡኛላችሁ ብዬ አላስብም። አንድ እርጉዝ ሴት ስታዩ በውስጧ ያለው የአላህ ፍጡር ነው። አማና ሰጥቷታል። አምኗታል እኮ አይገርም? አምኗታል። በጣም ከባድ ነገር ነው ህፃን ልጅ ማሳደግ። ያንን አማና የሰጣት አላህ ለሴት ልጅ ነው። አማናውን እኮ እንደምትወጣ ስለሚያውቅ አማናውን መጠበቅ ትችላለች። ይህን ያህል አላህ ሴት ልጅ ያምንባታል። እናት ኖራ መስለም በጣም ከባድ ነው። አባት ኖሮ መስለም በጣም ከባድ ነው። ልክ እንደሚያውቀው ሰው እናንተ ትላላችሁ። አታውቁትም። አይ ኖ ኢት እናንተ አታውቁትም። ኢትስ ቬሪ ቻሌንጅብል። እንዴት ብሎ አባት ፊት መጥቶ ካለቀሰ ይካናት ኮም አራስ ቀልድ ነው የመስልምና ነው የምትለው። ኢትስ ቬሪ ቻሌንጅብል። በጣም ከባድ ነው። በዚህ መንገድ ያለፉ እህቶችና ወንድሞች ብቻ ነው የሚያውቁት። ስፔሻል የሆነ ምን ያስፈልጋቸዋል? ምክንያቱም ናቹራል ላቭ ተፈጥሯዊ የሆነው ለአባት ለእናት ለወንድም ለእህት ለቤተሰቦች ያለ ተፈጥሯዊ ፍቅር ከእውነት መንገድ ያስቀርሃል። ከእውነት መንገድ በቃ እውነት እንዳትቀበል ያደርጋል። መንገድ እንዳትቀር የእውነት በአላህና በመጨረሻው ቀን የምታምን ከሆነ አላህ ያግዛል፣ ይረዳል። አላህ የሚያግዝ አዲስ አምር ጀዲድ ይሰጣል። ያ አምር ጀዲድ ይታያል፣ ባይን አይታይም። የሰለሙ ወንድሞች እህቶች በጣም ከባባድ የሆኑ ውሳኔዎችን ወስነው አላህን አምነው በጨለማዎች ተራምደው ብርሃኑ ጋር የመጡት ተመልከት። ወአየደሁም ቢሩህ ሚንሁ ነው። ስፔሻል በሆነ ሩህ አላህ ስለረዳቸው አላህ እኔና እናንተን ለመማር ዝግጁ። የአላህ ሲፋው ባህሪው ገፋር ነው አላቸው። ገፋር ሲገት ሙባለጋ ሃይፐር ፕሌስድ ፎርም እጅግ በጣም 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 መሐሪ ማለት ነው። አንዳንድ ጊዜ አይታችሁ ከሆነ እኛ ወንጀል ስንሰራ ብዙ እንዳጎደለን ሲሰማን የጊልቲ ስሜት አለ። ነፍሱን ለዋማለችን ውስጣችን የምትወቅሰን ነፍስ ጊልቲ ፊሊንግ አለ እና ጊልቲ ፊሊንግ በውስጣችን ይመላለሳል። እኔ እኮ እንዲህ ነኝ ምናምን አረባም ቃል አላህ አልተገዛውም ቁርአን አልቀራውም በቃ ብዙ በአእምሯችን የሚመላለስ ነገር አለ። ሸይጣን በጣም ሲስተማቲክ ነው። ወንጀል ሲያሰራን የአላህን ረህመት ነው የሚያስተዋውቀን። አላህ ገፉር ነው ረሂም ነው ብሎ ያስገባናል። ከዛ ካስገባን በኋላ መውጫውን ይዘጋዋል። መውጫው አታፍርም አሁን በምን አፍ እኔ በጣም ነው የምትገርመኝ ይላል። ጉድ ነው እኮ ያንተ እኮ በቃ ጉድ። ከዛ ያንተ ጊልቲ ኮንሺየስ ይመስላል ነው ወይ? ይህንን ወቀሳ እስር ቤት መሆን የለበትም። አንተን እንዳትንቀሳቀስ የሚያስር መሆን የለበትም። የጥፋተኝነት ስሜት ወደ ምን ሊያመጣ ይገባል? ወደ እስትግፋር ሊያመጣ ይገባል። አላህ እኔና እናንተን ለመማር ዝግጁ። አላህ እኮ ለኖህ ህዝቦች ረህመት ነበረው። አይገርምም? ነብያቸውን ላይ እንደዚህ የሚሸፍኑ ጣታቸውን የሚቆርጡ ጆሮአቸው ላይ የሚያደርጉት አላህ ለነሱ ገፋራ ነው። ጀስት የሚፈልገው እነሱ መመለሳቸውን ብቻ ነበር። ወከዛሊክ ለኛም ልክ እንደዛው ገፋራ። አላህ ሁሌ ገፋር ነው። ኢነሁ ካነ ገፋር፣ ትላንትም ዛሬም ወደፊትም። اللهم اغفر لنا وارحمنا وأنت خير الغافرين.